ከ22 ዓመታት በኋላ ይህ ማለት ዛሬ እድሜው 26 ዓመት የሆነ ራሱን ችሎ የሚኖር የዚህ ፖድካስተር ማች አርሰናል የመጨረሻውን ዋንጫ ሲያነሳ የ4 ዓመት ሕፃን ነበረ ማለት ነው። ላለፉት 22 ዓመታት በየሳምንቱ የታገሰ በየካፌ የተሟገተ በቀልድና በመሳለቂያ ውስጥ ያለፈ እና ሰሞኑን የአርሰናልን ድል ተከትሎ በአዲስ አበባ ጎዳናዎች ላይ በእንባ የረጠበው ሚሊዮን ወጣት ይህ የዛሬ ክፍል ለእናንተ ነው። እንኳን ደስ አላችሁ። ነገር ግን ደስታችሁ ለሁሉም ሰው እኩል አልተዋጠም። ሰሞኑን በኢትዮጵያ ሶሻል ሚዲያ ላይ የምናየው ነገር ሌላ ጦርነት ነው። ብዙዎች ጣታቸውን ወደ እናንተ ቀስረው አገር ውስጥ የሁሉ የኑሮ ውድነት የዋጋ ግሽበትና ችግር እያለ 5000 ኪሎ ሜትር ርቆ ለሚገኝ ክለብ ጎዳናን ማጨናነቅ ፍጹም ግዴለሽነት ነው፣ ይሄ የተረገመ ትውልድ ነው እያሉ በከባድ ቃላት እየተቹ ይገኛሉ። ዛሬ የምንጠይቀው ግን ወሳኝ ጥያቄ አለ። ለመሆኑ እግር ኳስ እነዚህ ሰዎች እንደሚሉት 22 ሰዎች አንድን ኳስ የሚያሳድዱበት ከንቱ ጨዋታ ነውን? ወይንስ ከጀርባው እነሱ ፈጽሞ ሊረዱት ያልቻሉት ጥልቅ የሰው ልጅ ስነ ልቦናዊ የህልውና ትግልና ጽናታዊ ምስጢር አለ? ዛሬ በዚህ ክፍል እግር ኳስን ዝም ብለው ለሚያቃልሉ ሰዎች ወጣቱ ለምን አርሰናል ጎዳና ወጥቶ እንዳጨናነቀ፣ ለምን በሰላማዊ መንገድ እንደጮኸና ይሄ ነገር ከሀገር ፍቅር ጋር ለምን እንደማይጋጭ በስነ ልቦና ሳይንስ እንዳስሳለን። ይህን ክፍል ከመጀመሪያው እስከ መጨረሻው ስትሰሙ እግር ኳስ ለእናንተ ከጨዋታ በላይ የሆነበትን እውነተኛ ምክንያታዊ በሳይንሳዊ መንገድ በእኛ አቀራረብ ልናስረዳችሁ ሞክራለን። ለእግር ኳስ ያፈሰሳችሁት እንባ የሞኝነት ሳይሆን የጥልቅ የጽናት መገለጫ መሆኑን ለሚተቹ ሰዎች የምታስረዱበትን ጥልቅ አእምሯዊ መሳሪያ ታገኛላችሁ ብለንም እንጠብቃለን። ከ90 ደቂቃ በላይ የአርሰናል ትንሣኤ፣ የአዲስ አበባ ጎዳናዎችና የትውልዱ የስነ ልቦና ሚስጢር ጀመርን። አብራችሁን ቆዩ። ቆጣሪ ፖድካስት። ሰላም ሰላም ሰላም፣ እንዴት ናችሁ? ተመልሰናል። እንግዲህ በመግቢያው ላይ እንዳያችሁት ነው የዛሬው ጉዳያችን እግር ኳስ ምናችን ነው? እግር ኳስ ምናችን ነው? ደማችን ነው? ምናችን ነው? ብዙ ሰሞኑን እንግዲህ በጣም አነጋጋሪ ኢሹ ሆኗል እንደምታውቁት ነውና በተለይ ውጭ ሀገርም የሚኖሩ ዲያስፖራዎች ኢቨን እዚህም ሀገር ውስጥም ያሉ ትንሽ እድሜያቸው ገፋ ያሉ ብንል ይሻላል ጎልመስ ያሉና ትንሽ ከዚህኛው ጄኔሬሽን ትንሽ ከፍ ያሉ ሰዎች ሰሞኑን እንግዲህ ከ22 ዓመት ጥበቃ በኋላ ሁላችሁም እንደምታውቁት አርሰናል ዋንጫ በልቷል። እኛ ጉዳያችን የአርሰናል መብላት አይደለም። ገናኝተው ግን በጣም ብዙ ሰው ላይክ ችግሮቻችን ተፈቷል ወይ ለግል ነው ምናምን 5000 ኪሎ ሜትር ርቀት ላይ የሚገኝ አንድ ክለብ ዋንጫ በላ ተብሎ ይሄ ሁሉ ነገር ምንድነው የሚል ነው። በጣም ብዙ ሰው ተቋሙ ምን በለው ተቋሙ ደን ከዛ ደግሞ የሌላውን ሪአክሽን ደግሞ እንዳየነው ነው። በጣም ላይክ በሚገርም አይነት ሁኔታ ማለት ነው። በጣም እና that is something ብዙ ነገሮችን ብንልበት ልክ ነው ያስብላል። በጣም ብዙ ሰው ጎራ ይዞ እየተከራከረበት ነው እንደምታውቀውና ብዙም ሊያስወራ የሚችል ነገር ነው። በተለይ ለእንደኛ አይነት ታዳጊ ሀገር ከታዳጊ አልወጣ ለነገሩ ቻይና ነች። አሁን ሰሞኑን እንደውም ታዳጊ ከዚህ በኋላ አትበሉኝ ቻይና በዚህ አጋጣሚ መልእክት አስተላልፉ ብላ ነው። ቻይና ታዳጊ ሀገር አትበሉኝ ኦሬዲ አድግ ያለውና ቻይና ታዳጊ የሚላል ሲጀመረው በማድረግ እንደዛ እኮ ነው የሚባሉት እኮ የነበሩት ስታተሳቸው እንደዛ አይነት ስታተስ ላይ ነበሩና እንደዛ አትበሉኝ ብለው ግን ለኛ ወደ ቁም ነገራችን ስንመጣ ታዳጊ ሀገር ላይ እግር ኳስ ፋይዳው ምንድነው? አሁን ብዙዎች ትልልቅ ሰዎች በተለይ እግር ኳስን አይተው ብዙም ሴንስ የማይሰጣቸው ሰዎች የሚናገሩት አንድ አባባል አለች። እግር ኳስ ማለት የሆኑ 22 ሰዎች አንዲትን ኳስ የሆነች 4 ማዕዘን የሆነች ቅርጫት ውስጥ ለማስገባት የመሯሯጥ አይነት ስፖርታዊ እንቅስቃሴ ነው ብለው ሚሉ አሉና መጀመሪያ እስቲ አንተን ምልከታ አለው ምን እኔ ከብዙ አይነት አቅጣጫ ያለው ላይክ እንደዚህ የሚሉ ሰዎችን እደግፋለሁ። ማለት ሰሟት ሪዝነብል ነው በእነሱ ማይንድ ሆነ ስታየው እረዳቸዋለሁ እነዚህ የሚሉ ሰዎችን። ግን እስኪ ዝም ብለን አሁን ከረንት ሴናሪዮ ኦፍ ዘ ግሎብ አሁን ዓለም ላይ ያለውን እውነታ እንረዳ። እግር ኳስ ምንድን ነው ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ ምን አይነት ኢምፓክት እየፈጠረ ነው የሚለውን ብትመለከት 22 ሰዎች ይዞት የሚያሯሩጡት
ቅሪላ ማሮጥ እንዳልሆነ ትረዳዋለህ። you will take it seriously። ኢኮኖሚካሊ ስትመለከተው ከረንትሊ ከ500 ቢሊዮን USD which is half trillion በላይ ግማሽ ትሪሊየን ገንዘብ ዶላር በዩኤስዲ ሀገር ስትወስዶ ይላል። ያን የሚያህል ገንዘብ የሚያንቀሳቅስ ኢንዱስትሪ ነው። እሱን ስታይ ምንድነው ውስጡ የምታየው ነው። ውስጡ እነዚህ 500 ቢሊዮን ዶላር ውስጥ ምን አለ ነው። ስንት ሰው ገቢ ያገኝበታል ነው። ስንት ሰው ይሄ ቤተሰብ ያስተዳድርበታል። ስንት ሰው ላይክ ኢቭን ገጽታ ይቀይርበታል በገንዘብ። እነዚህ ኢኮኖሚካሊ እንደዚህ አይነት ነገሮች ስትመለከት you will take it seriously ማለት በቃ 500 ቢሊዮን የትኛው ኢንዱስትሪ ነው በዚህ ደረጃ ገንዘብን የሚያንቀሳቀስ ስታይ ላይክ በጣም ብዙ ገንዘብ ውስጡ እየተንቀሳቀሰበት ያለው ነው። ኢኮኖሚካሊ ሚዛን ይደፋልሃል። ሶሻሊስ እግር ኳስ ያስታረቀው የተጣላ ማህበረሰብ ላይክ በጣም ለብዙ ጊዜ ተራርቆ ያቀራረባቸው ማህበረሰባትን ስትመለከት የኮትዲቫርን ታሪክ ቅርብ ጊዜ እናስታውሳለን አይደል? ላይክ ለተመልካቾቻችን ማስታወስ እንችላለን። yes ዲዲየር ድሮግባ ዋንጫ የበሉ ጊዜ ላይክ ዋንጫው እናንተ ሁለት ተቋሚ ኃይላት ነበሩ አገሪቷ ውስጥ እናንተ ካልተታረቃችሁ ላይክ እዛ ሰላም ካላወረዳችሁ ይሄን ዋንጫ እናነሳም ብለው ላይክ እጅ ለእጅ አያይዟቸው አስታርቀው እንግዲህ ሁለት አንድ ፖለቲካል ኃይል ተቃራኒ ኃይልን ይዘው የሚጣሉ የነበሩትን አካላቶች በዛ ደረጃ ማስታረቅ ማለት ይሄን ቫልዩ በምንድን ነው የምትገልጸው? ምን ብለህ ትገልጸው? ኳስ ብለህ ትገልጸው ነው። ገብቶሃል አይደለ? the other thing is emotionally how close it is like ሰው እዛ ጋር ተጠላልፈው አንዱ ተሸንፎ አንዱ አሸንፎ ላይክ ተቃቅፈው ሰላም ተባብለው አንዱ ሌላውን ደግፎ ሲወጣ ታያለህ። ልክ ነው። something beyond ክብ ነገርን 22 ሰዎች ሜዳ ውስጥ ገብቶ ማሯሯጥ እንዳልሆነ የተወሰነ ነገሩ ልክ ነው ትረዳዋለህ። what do you want to add? በጣም እኔ እንደውም እኔም ለምንድን ነው ይሄ ሁሉ ፍቅር ለእግር ኳስ ብዬ ራሴን እጠይቃለሁና ባይዘዌ አስገራሚ ነገሮችን ነው እኔም እንደዚሁ ስመለከት ያየሁትና እንደውም ብዙ ሰው እግር ኳስን በዚህ መልክም ተረድቶት አያውቅም ብዬ እስካስብ ድረስ ማለት ነው። እኔ አሁን እግር ኳስ እወዳለሁ፣ እከታተላለሁ፣ እግር ኳስም ላይ ለመጫወት እንሞክራለን። እንዲሁም የአብዛኛው የልጅነት ህልም እኮ እግር ኳስ ተጫዋች መሆን ነው። ከአስር እንዴ እኔ አሁን እግር ኳስ ተጫዋች ሆናለሁ ብዬ ነበር። ልጅ ደግሞ አትሌት ነበር። ያው አትሌቲክስ ሰርቻለሁ። ከስፖርቱ አልወጣም፣ ግን እግር ኳስ የአብዛኛው የልጅነት ህልም ነበርና እንዳልከው ነውና ግን እግር ኳስን በዚህ ያው ደጋፊ ልታስወጣጣ ነው አይደል? አይ ያው ለእግር ኳስ ለፓሽኑ ለፍቅሩ ስንል ብቻ ደስ የሚል ስፖርት ነውና ግን እግር ኳስን በዚህ መልክ ተረድቼው አላውቅም። ጥልቅ የሆነ ሳይኮሎጂ አለው ከእግር ኳስ ደጋፊዎች ፍቅር ጀርባ። በተለይ ዛሬ አሁን የምንወያይበት ይሹሚያ ስለሆነ አሁን አንተ እንዳልከው ብዙ ሰው የሚያየው እግር ኳስን ለምሳሌ ስለ እግር ኳስ ከዚህ በፊት አይቶ የማያውቅ ሰው እግር ኳስን ስታሳየው ምንድነው የሚያየው? መጀመሪያ 22 ሰዎች ቅድም እንዳልነው የሆነችን ኳስ ሲያሯሩጡ ማየት ነውና ነገሮችን በቁሳዊ ነገር ብቻ ካየው እንደዛ ነው። ግን ከዛ ጀርባ ያለውን ነገር ለምንድን ነው ይሄ ሁሉ አቴንሽን? ለምንድን ነው ይሄ ሁሉ ትኩረት? እኔ ምን አገኘሁበት መሰለ? በሳይኮሎጂ የሆነ ጽንሰ ሐሳብ አለ። ሰዎች ታሪክ ውስጥ ነው የሚኖሩት። ታሪክ ውስጥ ነው የሚኖሩት ሲባል አንድ ከውጪ በሚነገራቸው ታሪክ፣ ሁለት ደግሞ ሰዎች ለራሳቸው በሚነግሩት ታሪክ ውስጥ ነው የሚኖሩትና እግር ኳስ ራሱን የቻለ ይሄ የታሪክ ፍላጎት አለ፣ ስነ ልቦናዊ ፍላጎት የሰው ልጅ በቁሳዊ ነገር ስታስበው አሁን ብዙ ሰው የሚያስበው ምንድነው በቁሳዊ ነገር ደረጃ አብዛኛው ሰው ደስታ የሚሰጠው ነገር ወይ ብር ነው ወይ ቤት ነው ወይ መኪና ነው ወይ የሆነ የሚጨበጥ ነገር ነው ብለው ያምናሉ። ነገር ግን ሰው ያ ብቻ አይደለም። አሁን ቢሄቨራል ሳይኮሎጂ ምናምን ያጠኑ ሰዎች የሚናገሯት ነገር አለችና ሰው ትርጉም ይፈልጋል፣ ሰው ኮኔክሽን ይፈልጋል፣ ኮንቴክስት ይፈልጋል። እነዚህ ነገሮች ፈላጊ ፍጥረትን ጭምር ነውና እግር ኳስን በዚህ አንግል ስታየው ይሄንን ፍላጎቱን ያሟላል። ከማቴሪያል ፍላጎቱ ባሻገር ያለውንም ነገር ያሟላል። በቁስ ማይለካ ይሄ በተጨባጭ ያልሆነ ነገርም ማትለካውንም ነገር
ያሟላል እና ይሄ ከ22 ሰዎቹ አንድ እንኳን እስከማሳደድ ያለፈ ትርጉም እንዳለው በጣም ያስረዳል። እና ትልቁ ነገር አሁን እንግዲህ ከ22 ዓመት ጥበቃ በኋላ አርሰናል ዋንጫ በላ በሚል ነው እንግዲህ ብዙ ሰው ደስታውን ወጥቶ እንዲገልጽ ያደረገው። እና እንደምታውቀው አሁን በሰው ልጅ ቁሳዊ ነገር ብቻ ያስደስተዋል ብትል ዋንጫው ነው የደስታ ምንጭ የሚመስል ነገር ግን ዋንጫው ምንም እኮ ቁስ ነው፣ ተራ ቁስ ነው። ምናልባት ውድ ዋንጫ ቢባለው የዓለም ዋንጫ ከወርቅ ቢሰራ ነው አይደለ? እሱም ጎልድ አይደለም፣ ኢቭን ያን ያክልም እንትን አይደለም። ነገር ግን ጥልቅ የሆነ ስነልቦናዊ ፍላጎት፣ የሰው ልጅ ፍላጎት ያንን ዋንጫ ምን ያደርገዋል? ዋንጫውን ማግኘቱ አይደለም ደስታ የሚሰጠው፣ ዋንጫውን ለማግኘት የሄደበት ጆርኒ በጣም ትልቅ ሚኒንግ ያለው ይሄ ነው። ለምሳሌ አንድ የአረብ ሀገር ክለብ በአረብ ሀገር ይዞታ የተገዛው ለምሳሌ እንግሊዝ ፕሪሚየር ሊግ የሚከታተሉ ከሆነ በታች የወረዱትን ክለብ አሁን አንድ የአረብ ሀገር መጥቶ የአረብ ሀገር ባለሀብት መጥቶ $1 ቢሊዮን ኢንቨስት አድርጎ ወዲያው ከዋክብ ተጫዋቾችን ሰብስቦ በአመቱ ዋንጫ ቢበላ ስታስበው ቁሳዊ ነገር ነው እንጂ ይሄኛው እንትን የለም። አሁን የአርሰናልን ግን እንትን ካየኸው 22 ዓመት ይታይ እንግዲህ 26 ዓመት ዛሬ ሞላው ሰው ለመጨረሻ ጊዜ አርሰናል ሲበላ ካየ በ4 ዓመቱ ነው። የዛኔ ክፉ ደግ ማወቁንም እንጃ። እና ይሄን ነገር ስታየው ምን ጊዜም ከዴስቲኔሽኑ ይልቅ ጆርኒው ማተር ያደርጋል። እና ቢሄቪራል ሳይኮሎጂ የሚለው ምንድነው? ዋንጫው አይደለም የደስታ ምንጩ፣ ዋንጫውን ለማግኘት የሄድክበት መንገድ ነው። ያ መንገድ ደግሞ ታሪክ ነው። እንዳልኩ ቅድም የሰው ልጅ ታሪክ ይፈልጋል የሚለው ነው። አሁን እሱ ውስጥ ላይክ የሆነ በታሪክ በጆርኒ ወይ ደግሞ ይሄ ሳይኮሎጂካል ፕሮክሲሚቲ ወይ አሶሲዬሽኑን ራሱ ስታየው ዋት ሜክ ፉትቦል ዲፍረንት ነው። እሱ ነው በጣም ትንሽ ግራ የሚገባኝ። ላይክ በጣም ብዙ ነገሮች እኮ አሉ። አሁን ይሄ ስለ አርሰናል ፉትቦል ክለብ እንደ ምሳሌ ወስደን እያየን ነው አይደል? how far it is from us we know the story like የአፍሪካ ውስጥ like የዩናይትድ አርሰናል ሪቨር ዴይ ጀምረው ከዲኤስቲቪ መስፋፋት ጋር ጀምረው ምናምን የዛን ጊዜ ፒክ እንትን ላይ የነበሩት ክለቦች አርሰናል እንደ ማንቸስተር ሲቲ ናቸው። ከዛ በፊት ሊቨርፑል ነበረ ምናምን ሶ ሪቨር ዴይ ፒክ የነበረበት ጊዜና ሶሻል ሚዲያ ማን ነው ኢትስ ላይክ ይሄ ሰብስክሪፕሽን ቤዝድ ቲቪ ስትሪም የጀመረበት ጊዜ ተመሳሳይ ስለሆነ በዛ ጊዜ እነዛ ክለቦች እግር ኳስ ተከታታዮች በቃ ልብ ቀረቡ፣ ተቀርጾ ቀሩ። በዛ ጊዜም ደግሞ አርሰናል በጣም ውብ እግር ኳስ ይጫወት ነበር። ልክ ነው፣ በጣም ውብ እግር ኳስ ይጫወት ነበር። ደን እኛ ደግሞ በብዛት ለውብ እግር ኳስ እናደዳለን አይደል? ስፔሻሊ ኢትዮጵያንስ። አሁን የኢትዮጵያ ብሔራዊ ቡድንም እንደዛ ነው ጫወቱ። ካናዳ ላይክ በጣም አሪፍ ይጫወታል እና something we እንትን ኤክስኪውዝ የምናደርገው እሱ ነው። ጥሩ ጫወታ የተጫወተው የሚለውን ኤክስኪውዝ እናደርጋለን እና ግን beside all these things ምንድን ነው እንደዚህ ልባችን ጋር ቅርብ በቃ የኛ ጉዳይ እስኪመስለን ድረስ አርሰናል ምንድን ነው በዚህ ደረጃ ራሱ እኮ ምንም ጉዳይ የለም። እንደዚህ ማለት ውጭ ወጥተህ ጨፍረህ ተንከባለህ ወርቀህ ለቅሶቹ አይታል አርሰናል ኢቨን ቢግ ፈንስ ሴሌብሪቲው ለምትላቸው ከሴሌብሪቲ እስከ ቲክቶክ ስትሪመር ላይ እንደውም እያልን ነበር አብዛኞቻቸው የኒውስ ቲክቶክ ኒውስ ስትሪመሮች የዘጋቢዎች አርሰናል ደጋፊ ናቸው። በዚህ ልክ እንዴት እግር ኳስ አንዳንዴ ላይክ ልታብራራው ማትችልም ላይክ ያቅታል። ምንድነው እንዲህ ፕሮክሲም ያደረገው ለኛ ክሎዝ በዚህ ደረጃ ያደረገው ስትል አይገባም። አንዳንዴ አይገባም። የተወሰነ ለመመለስ ለማስረዳት ትሞክራለህ። እግር ኳስ ቅሪላ ማልፋት አይደለም በላይ ላይክ 12 ሰዎች ተሰብስበው እየተጫወቱ አንድ መረብ ኳስ ከመግባት በላይ እንደሆነ በደንብ ልታስረዳው ትችላለህ፣ ልታስበው ትችላለህ። ግን ምንድነው ከሌላው ነገር እንዲለኛ ልብ ያቀረበው የሚለውን ደግሞ ስታይ አለ ላይክ we don't get concrete answer አታገኝም። ኮንክሪትሊ በቃ ይሄ ስለሆነ ነው አትልም። አባትን የምትወደው አባት ስለሆነ ነው፣ እናትን የምትወደው እናት ስለሆነች ነው። if something you pass through አሁን ለምሳሌ የባየር ሙኒክ ደጋፊዎች ባየር ሙኒክ ለምን ይወዳሉ ምናምን ብለህ ብትል they do have a share አይደለ? ደጋፊዎች ስቴክ አላቸው።
ለምሳሌ እዛ አካባቢ ተወልዶ ሊሆን ይችላል ያንተ ስለሆነ ነው በቃ ቴክ አለ የሆነ ሼር ያለብህ ድርጅት or something የሆነ ድርጅት ስሩ ፓስ ስታረግ ያስተማሪ ድርጅት ነው እንበል በቃ የሆነ ልብ ውስጥ የሚቀር ነገር ነው አትረሳውም በቃ የሆነ ማንነት ይሄ ግን እኮ አጠገባችን ራሱ አይደለም ኢቭን they don't have ፋውንዴሽኖቻቸው ራሱ እኛ ጋር እኮ አልደረሰም ሁሉም እግር ኳስ ክለቦች ሁሉም ብዬ ባልደፍር የተወሰነ ክለቦች like foundations አላቸው ፋውንዴሽንስ ማለት ሶሻል እንትናቸውን የሚወጡ ሪስፖንሲቢሊቲያቸውን የሚወጡ ተቋማቶቻቸው ናቸው አንዳቸውም ኢትዮጵያ ውስጥ አይደው እስካሁን አልሰማሁም የማንም ፋውንዴሽን ኢትዮጵያ ውስጥ ኢቭን ደርሶ እንትን ያደረገ ግን you don't have an idea how አሁን process we eat ልክ ነው እኔ አሁን እዚህ ጋር አስገራሚ ነገር ብዬ ላነሳ የምፈልገው አንተ ቅድም እንዳልከው ነው እግር ኳስ ከሌላው ስፖርት በምን ተለይቶ ነው ይሄን ያክል ሚሊየንስ ሰዎች እንደዚህ በጉጉት ጠብቀው እንዲከታተሉት ያደረገው የሚለው አንደኛ ነገር ለምሳሌ ባስኬትቦልን ነው ባስኬትቦል ስንት ጎል ይገባል በጣም ብዙ ጎል ይገባል እንዳለ ከኳስ ጋር የተያዙ ነገሮች ይሄ በተደጋጋሚ ብዙ ጎል የሚቆጠርባቸው ቶሎ ፋንታሲ የሚሰጥ እግር ኳስ ግን ጎል ሬር ነው ታውቃለህ ወርቅ ነው ማለት አንድ ጎል ሲገባ ምን ያህል እንትን እንደምትል አስበው አንዳንድ የተጋነኑ ውጤቶች ሊኖራሉ ይችላሉ ግን ጎሎች ሬር ናቸው 7 ለ9 አለቀ ምናምን አትልም 0-0 ያልቃል ኢቭን ሌላው ደግሞ አስበው እኛም አሁን የሕክምና ሳይንሱንም ደግሞ እዚህ ጋር ማስገባት ትችላለህ ክለብ የምትደግፈው ክለብ 90 ደቂቃ ሙሉ 0-0 ሄዶ በተጨማሪ ደቂቃ ላይ ያንን ሁሉ እንግዲህ ያስበው ጭንቀት አለ ፍላጎት አለ የማሸነፍ ፍላጎት አለ ያን ሁሉ ነገር ኖሮ መጨረሻ ላይ ጎል ሲገባ ባለቀ ሰዓት ላይ ያለውን ስሜት አስበው ዶፓሚን ሁላችንም እናውቃለን የደስታ ሆርሞን ዶፓሚን የጭንቀቱ ደግሞ ሪሊፍ ማድረጉ ሄፒነፍሪን የምንለው ይሄ ፋይት ኦር ፍላይት የሚባል ሆርሞን አለ ወይ ትሮጣለህ ወይ ትጋፈጣለህ የሚባል ሆርሞን አድሬናሊን ነው የሚያውቀው አድሬናሊን የሚባል ሆርሞን አለና ጋንጃ በሉ ዋንጃ ማለት ነው 90 ደቂቃ ላይ ይሄን የመሰለ ጎል ሲገባ በሕክምናው ተርም እንግዲህ ለህዝቡ እንዲረዳ ከተፈለገ ጋንጃ በሉ ዋንጃ ስሜት ክለብ ከሆነ ያ ስሜት የትኛውም አይነት እንትን አይሰጠም ሌላው ደግሞ አስበው አሁን እንዳልኩ አንዳንድ ሰዎች ካለ መረዳትም ነው ያስባሉ እና እንዳልነው እይታቸውም ለየት ያለ ስለሆነ ይችላል 22 ሰዎች የሆነን ኳስ ሲያለፉ ማልፋት ነው ብሎ ራሱ እግር ኳስን መግለጽ የሚገርም መጽሐፍ የሚገርም ድርሰት አይተ በምንድነው በቀለማት በጥቁር ፊደላት ወይም ደግሞ የተቸከቸከ ምስል ነው እንደማለት ነው የሆነን የሚገርም ድርሰት ወይም የሚገርም መጽሐፍ ከተረዳው እኮ ትክክለኛ ሪያሊቲ እኮ ያ ነው ወረቀት ላይ ተደፍቷል ወለ ቅርጽ ይዘው ተቀመጠ እንጂ ትርጉሙን ዓለም ከዛ ጀርባ ምን አለ ነው እና ፉትቦል አንስክሪፕትድ ቲያትር ነው የሚባለው ማለት ስክሪፕት ያልተጻፈለት ድርሰት የሌለው ቲያትር ብትገባ ቲያትር ላይ መጨረሻ ላይ ምን እንደሚሆን ኦሬዲ የተጻፈ እግር ኳስ ግን መጨረሻ ላይ ምን እንደሚሆን አይታወቅም 90 ደቂቃው ታሪክ ከዚህ ጋር ታይዘ የእውነቴን ነው like we had some discussion ከቅርብ ሰው ጋርና ምግብ ምሳዬ በላን ነው ወንዶች ግን ምንድነው በርግጥ ብዙ ናቸው ወንዶች ኳስ የሚደግፉ ታንክስ ቱ ዛሬ ኳስን በደንብ ይደግፉ ሴቶች መጥተዋል አሉ በደንብ appreciate you ምንድነው ኳስ እንዲሚሆኑት ለሴቶች ወንዶች ምንድነው የምትሆኑት ለምን የሚል ጥያቄ መጣልኝ suddenly የሆነ ነገር መጣብኝ አሁን ያልኩ ነገር መጣልኝ እስኪ ነው ኤዴ ምንም አይነት ስትሪም ላይ ስክሪፕትድ ያልሆነ ወይ ደግሞ ቀድሞ ዝግጅት ያልተደረገበትን ነገር ንገረኝ ከባድ ነው ማግኘት በቃ it is something unscripted ምን እንደ 90 ደቂቃ ውስጥ ምን አፕን ሊያረግ እንደሚችል ምንም የምታውቀው ነገር የለም ለምሳሌ አሁን አንድ ኢንተርቪው አደርጋለሁ ብትል ኢንተርቪውን የምታደርገው ሰውዬ ምን ጥያቄዎች አዘጋጅተህ ሰምዋት ጋይድ አድርገው ከዛ ተቀርጿል የሆነ ነገር ቢበላሽ ከታርገት አወጣለህ ላይቭም ከሆነ በጣም ጋይድ ሆኖ ነው እንደው በጥንቃቄ ነው ስክሪፕትድ አይደለም ካልክ ለሱ ነው የሚጠጋው ሶሻል ሚዲያ ላይ ኤቭሪቲንግ unscripted የሆነ ምንም ነገር አታገኝም almost በቃ ነው almost other sports as well they are not scripted I know ስፖርቶች ሌሎች ሁሉ scripted አይደሉም ግን እግር ኳስ somewhat የደሆች ስፖርትም ይባላል it's not economically ኮስቲ አይደለም ለመግባት ለምሳሌ የሆነ ፊልም ለይብትል ገንዘብ አውጥተህ ነው ሲኒማ ተሰልፈ ምናምን ልትሰራውን ብትል ልክ ነው ፊልም ገብቷል ፊልም ማጨራሽ ስክሪፕቱም አልፎ ሁሉ አክሽኖች ራሱ ስታንት ሰዎች እግር ኳስ
ካልሲ እኮ አንድ ይበቃሃል ለመጫወት እዛ ውስጥ የምታየውን እዚህ መተህ ለማድረግ ልክ ነው። ካልሲ ኢሞሽንን ድራይቭ የሚያደርጉ ነገሮች አይደለም የምናየው፣ ድራይቭ ያደርጋል። ልትጫወት ትችላለህ። በቃ ካልሲ አንድ ይበቃሃል። ተሳታፊ ነው። ድንጋይ ይበቃል። ራሱ ድንጋይ አስፋልት ነው። እስኪ እግር ኳስ ሄዳችሁ ሁሉም ሰው በዛ ነው። አስፋልት ላይ 4 ድንጋይ፣ ሁለቱ አንድ ጎል በቃ ካልሲ የሆነ ነገር ጠቅጥቀን መጫወት ይችላል። ለታች የተገረፍንበት አንዱ ካልሲ ይወጣል። ለልባችንም የቀረበው ለዛ ይመስለኛል። ካልሲ እኮ ከተጣለ በቃ የሆነ መንገድ ላይ በቃ የፋዘርን ካልሲ ሰርቃችሁ የተገረፋችሁ ታውቁታላችሁ። በዚህ አጋጣሚ እኔ በጣም ኳስ በመስፋት እታወቅ ነበር ልጅ ሆኜ። በጣም አሳምሪ ወጥሬ ካልሲ መሳፋው ኳስ እንዲነጥር በጣም ይነጥራል ሁላ። የአሁኑ ትውልድ ግን አያሳዝንም? እንደዚህ ነገር እኮ ይሰራል። እውነት ነው። ፕላስቲክ ኳስ ነው የሚጠቀመው። ፕላስቲክ ኳስና የእንትን ኳስ ተቸግረ ባይዘው ተው እንጂ አርት እኮ ነው ባይዘው ኳስ። እኔ አሁን የማማ ወተት ኳስ ስሰራ ማለት ነው ትዝ ይለኛል። የማማ ወተት ኳስ የምትሰሩ ታውቁታላችሁ። በተለይ 90ዎቹ ያሉ ማማና ሾላ አይጣለም ነበር። እሱን አልሰራውም ባይ የምሬን ነው። ራሱን የቻለ አርት ነው በእውነት አሁን ሳስበው አርት ነው። ማንን እኮ እንዴት ማን አሳይቶን እኮ እንደሰራ ነው ራሱ አይገባኝም። እስኪ በሱ ደረጃ አሁን ለኔ የፈለኩት በሱ ደረጃ የደሃ ስፖርት ንገሪኝ። ሜቢ ሩጫ ልትል ትችላለህ። ኢትስ ላይክ ሩጫ ደግሞ ኢትስ ላይክ ሰምቲንግ ቲምን ኦርጋናይዝ እና ሰው እርስ በርስ የሆነ አቺቭመንት ጋር ሲደርስ ደስ ይለለ። አትሌቲክስ አለ፣ ሩጫዎች አሉ። እነሱ ኢትስ ላይክ ፐርሰናል ኢንዱራንስ እና ፐርሰናል ብቃትና ግላዊነትን ነው። ልክ ነው። ወይ ደግሞ አንድ ሰባኪ ነው። የምር ምን እንዳለ ታውቃለህ? እኛ ኢትዮጵያንስ ላይክ ትብብር ላይ ብዙ አይደለንም ብሎ ነው የሚለው። ዶንኮት ሚ ነው አይደለም እሱ ነው ያለው። መተባበር ላይ ጎበዝ አይደለንም። ላይክ ተባብረን አንድን ጎል አቺቭ ማድረግ ላይ ሩጫ ላይ ጎበዝ ሆነን ኳስ ላይ አልተሳካልን። ምክንያቱም ምናልባት ይሄ ሊሆን ይችላል ሲል ሰማሁት። ታውቃለህ? ታዋቂ ሰባኪ ነው። ላይክ እንዲሁ ሶሻል ሚዲያ ላይ ቪዲዮ ሲመጣ ነው ሰምቼ የያዘኝ ጆሮዬ። እግር ኳስ ላይክ 11 ሰው ነው። 11 ሰውም አንድ አይነት ሀሳብ ነው ያለው፣ አንድ አይነት አስተሳሰብ ነው ያለው። ግን ዲፍረንት ሮል ገብቷል። አንዱ ይከላከላል፣ አንዱ ያጠቃል። ሲከላከል የሚከላከለውን የሚያጠቃውን ያግዛል፣ የሚያጠቃው ደግሞ የሚከላከሉ ሲጠቃ የሚከላከለውን ያግዛል። ልክ ነው። 11 ሰዎች በአንድ አይምሮ አስበው የሆነ ነገር ማግባት ካምቱ አትሌቲክስ ኢትስ አባውት ዩ ኢንዲቪጁዋል ዊ ኖ ዊ አፕሪሺየት አረንጓዴ ጎልፍ የቲም ወርክስ። ከዛ እንደው ዘዴ ግን አንድ ሰው አሸነፈ ነው የምንለው። ልክ ነው። ቲም አሸነፈ አይደለም የምንለው። ልክ ነው። አንድ ሰው አሸነፈ፣ ኤክስ የሚባል ክለብ አሸነፈ ሳይሆን በቃ ኢትዮጵያ አሸነፈች ልትል ትችላለህ፣ ግን እንትና አሸነፈ ነው የሚለው። ልክ ነው። ግን ዊ አፕሪሺየት ዘ ቲም ወርክ ስፔሻሊ አሁን እሱን አተነ ኢትዮጵያ አትሌቲክስም ላይ ችግር ያለ መጣው ነው ያ እና የደሃ ስፖርት ላይ ኮስት የዛን ያህል ለመግባት ቀላል ነው። ለመግባት ቀላል እዛ የምታየውን እዚህ መልሰ ለመጫወት ዜሮ ብሬንስ ምናምን የሚሉ እንትን ውስጥ የሚሰሩ በቅርብ ሶሻል ሚዲያ ኢንፍሉዌንስ እዚህ የመጡትን አይታል። የሆነ አፍሪካ እንትን ውስጥ ያላየኋቸው እውነት ለምናምን ኮንተንታቸውን አይታጣቅም። እንጃ ላይክ ሜዳ ላይ በእንትን ሸርተቴ እየተንሸራተቱ ይጫወታሉ። አፈራማ ሜዳ ላይ ልክ ነው። ዳንስ በቃ ምን ያህል ቀላል እንደሆነ ትጫወታለህ። የምታደርገው ነው። ልክ ነው። ዳት ኢዝ ሰምቲንግ ከየት ነው የተነሳውልህ? አንስክሪፕትድ አክሽን መሆኑ። ሁለተኛ ደግሞ አንስክሪፕትድ አክሽን ከመሆኑም በላይ የምታየውን ነገር እዚህ ለመተግበር ምንም የሚጠይቅ ወጪ አለመኖር የለም። የማንኛውም በቃ የገንዘብ የምናምን አቅም የሌለውም ሰው ትንሽ ቦታና በቃ ድንጋይና ጨርቅ ሊበቃው ይችላል። ልክ ነው። ቅድምም ውድ ማድረግ ከፈለክ ውድ ኤኪፕመንቶችን ተጠቅመህ የምትጫወተው ምንም ከሌለ ደግሞ በምንም ነገር የምትጫወተው ነገርና ልክ ነው። ቀላል ነው። አንተ እንዳልከው አንደኛውም እግር ኳስም ተወዳጅ እንዲያደርግ ያደረገው መጀመሪያ እግር ኳስ በባህሪው ቅድም እንዳልከው አንስክሪፕትድ ቲያትር መሆኑ ስክሪፕት ያልተጻፈለት ራሱን የተቻለ የ90 ደቂቃ ቲያትር መሆኑና ሁለተኛ ደግሞ በአብዛኛው ሰው ያንን ለመግባት ሎ ኮስት ነው ማለት ያን ያክል ወጪ የሚጠይቅም አይደለም። ማንም ተነስቶ ሊጫወት ይችላል። ዩኒቨርሳሊ አክሰሰብል ስፖርት ነው የሚባለው። እንደውም ያን ያክል እንትን አሁን ባስኬት ብትል እንትን ማቆም አለብህ። ከባድ ነው ኢኩዊፕመንቱ ምንም ነገር አለ። እግር ኳስ ግን እንዳልከው ድንጋይም በቂ ነውና አሁን እንደውም አትሌቲክስ ነው የሚሆነው። አትሌቲክስም እንዳልኩ እንዴት ኢዝ ኖት የህብረትም እንትን ነገር አይደለም። ያን ያክል ከመሮጥ ነው እንግዲህ ከእግር ኳስ አንፃር ስታየው እግር ኳስ ቀላል ነው ለመግባትም ለመጫወትም እና ሌላው አስገራሚ ነገር ቅድም ያልኩ ነው።
እኛ ሰዎች ታሪክ እንወዳለን ብያለሁ። በታሪክ ውስጥ ነው የምንኖረው፣ ፊዚካል ወርልድ አይደለም። አሁን ብዙ ሰው የሀገራችሁን ነባራዊ ሁኔታ አታዩም፣ ዝም ብላችሁ በነጭ እግር ኳስ ትሳባላችሁ ይላሉ። ግን የሰው ልጅ በናሬቲቭ ውስጥ ነው የሚኖረውን እንዳጠናክርልህ ብዬ ነው። እኔ አሁን የአርሰናል ብቻ አይደለም እንዳልኩ ነው 22 ዓመት ጠብቆ መብላትና በየአመቱ መብላት የሚሰጠው ደስታ ተመሳሳይ አይደለም። ለምን መሰለ? አሁን አርሰናል ደጋፊዎች የተደሰቱትን ደስታ እኔ ያመት እየበሉት ቢሆኑ እንደዚህ አይነት ደስታ ሊኖር አይችልም። ይሄን ያህል እስከ ማልቀስና እንደዚህ አይነት ዲፕ የሆነ የኢሞሽናል አታችመንት በጭራሽ ልናይ እንችላለን ብዬ አላስብም። ይሄ የሆነው እንዳልኩ ነው። የሰው ልጅ የሚከተለው የታሪክ አእምሯችን የሚጠማው የሆነ ታሪክ አለ። ምንድነው የታሪክ ሂደት? መግቢያ አለ። አሁን የሆነ ፊልምም ስታይ መጽሐፍም ልቦለድም ስታነብ ኤሌመንተሪም ተምረናል የልቦለድ ሂደቶች ተብሎ መግቢያ አለ። ከዛ በኋላ የሆነ ከባድ ችግር ወይ ደግሞ ግጭት፣ ይሄ ጡዘት የሚባለው ክላይማክስ እንዳልከው። ከዛ ክላይማክሱ ደግሞ እንትን ካለ በኋላ የሚረግብ ነገር አለ። ወይ ደግሞ ሃፕሊ ኤቨር አፍተር ማለት በቃ በደስታ ኖሩ፣ ወይ ደግሞ እንደዚህ አይነት ነገር ኖሩ። አእምሯችን ይሄንን ታሪክ ይፈልጋል። ይሄ ታሪክ ነው ክላሲካል የእንትን ታሪክና አሁን አስበው 22 ዓመት ሙሉ ጡዘት ላይ ነበረ ያሻላል ገቢና ከ22 ዓመት በኋላ የመጣ ደስታ ምን ያህል እንደሚሆን አፍተር ኦል ዋንጫው አይደለም ደስታው፣ ቅድም እንዳልኩ ታሪኩ ነውና ሌላው ደግሞ የሚሰጥ ነገር ምንድነው? እግር ኳስ በራሱ ማለት ነው እንዳልኩ ነው። መጀመሪያ ይሄ ጉዞ ነው ማተር የሚያደርገው ለዋንጫ። ይሄንን ያክል ስሜት ያየ ነው ጉዞ ነው። እኔ አሁን የማንቸስተር ዩናይትድን አሁን እንድደግፍ ካደረጉኝ ምክንያቶች አንዱ ፋይናሊ ዩናይትድ ደጋፊ ነኝ ብሎ አወጣው እንዴ ይቅርታ ወይኔ ትላል። አይ ኖርማል ነው። ግን አሁን አርሰናል የተደሰቱትን ደስታ በዛ ሰዓት በሆን ኖሮ ከዚህ የበለጠ ደስተው ነበር ብዬ አስባለሁ። ማንቸስተር ዩናይትድ ልክ እንትን ሲል እንደ ቡድን ሆኖ እንትን ሲል ሰርማት በዝቢ የሚባሉ ታዋቂ የማንቸስተር ዩናይትድ አሰልጣኝ ነበሩና እሳቸው የገነቡት የሚገርም ቲም ነበረ ማለት ዋንጫዎችን የሚያሸንፍ ምናምን ነበረና ባልታሰበ ሁኔታ ይታይ እንግዲህ ምን ያህል ፊልም እንደሆነ ያው ታሪክ ነው የሚመስለው። አሁን ማንም ደራሲ ራሱ ያይጽፈው ሙኒክ ላይ እንዳለን የተከሰከሱት ለአውሮፓ ቻምፒየንስ ሊግ እንትን ለመጓዝ እንትን በሚሉበት ጊዜ የሙኒክ እንዳለ ተጫዋቾቹ ኮከብ ተጫዋቾች ይታይ እንግዲህ ሙሉ ቲም ስታጣ አስቡ። ግን በዚህ ሰዓት አሁን ማንቸስተር ዩናይትድ በቃ ማለቅ ነበረበት አይደለ? ታሪኩ ደጋፊው ተስፋ መቁረጥ ነበረበት አይደለ? ግን ምን ያህል ታሪክ እንደምንወድ የሚያሳየው ምን እንደሆነ ታውቃለህ? ከዚህ በኋላ የተፈጠሩት ነገሮች ናቸው። ታዳጊ ተጫዋቾችን አምጥተው በዝቢ ቤብስ ይባላሉ። በጣም ዩሮፕን ዶሚኔት ያደረጉ ልጆችን አሳዩ። ከዚህ ሁሉ ትራጀዲ በኋላ ማለት ነው። ከዚህ የተሻለ ታሪክ የትኛው ድርሰት ላይ ተጽፎ ታገኘዋለህ? ንገረኝ። ይሄ እንግዲህ ተከስክሶ ብዙ ተጫዋቾች ያለቁበት ትራጀዲ አልፎ ማንቸስተር ዩናይትድ ዋንጫ ሲበላ ማየት ከዚህ የበለጠ ደስታ የሚሰጥ ነገር አለ? በጣም የሚገርም ነውና ይሄንን ታሪክ በሰማው ቁጥር ምን አይነት ደስታ ተደስተ ይሆን ነው እላለሁ። እና አሁን አርሰናል ደስታ እንደዚህ አይነት ታሪክ አለው። ታሪኩ ደረሱ ሲባሉ ሲወድቁ በሉት ስንል ዘንድሮም ጭምር እኮ ሲቲ ደረሰባቸው ዘንድሮም ሊያጡት ነው የሚል ታሪክ አለ። ባይ ዘ ዌይ this for recent 4 years በጣም ለካ ላይ ቀረብኩ ሁለተኛ እና the narrative creates ከሱ ጋር ተገናኝቶ አሁን የሆነ አንዳንዴ እኮ ሰው like from nowhere አሁን ሁለተኛና ሚዜነት ምንም የሚገናኝ ነገር የለም። ግን ታሪክ ፈጠረ። አሁን ሚዜ ማለት ምን ማለት ነው? ከሙሽራ ቀጥሎ ማለት ነው አይደለም? ሚዜ ምን አፈላል? ልክ ነው። ሜቢ ላይክ ይሄ ጋርድ ኦፍ ኦነር መስጠት፣ ቻምፒዮኑን ቀድመ ከገጠምከው ቆመ አጨብጭበ ማስገባት የሚዜ ገጸ ባህሪ ሊኖረው ይችላል። ሁለተኛ መሆንን ይሄን 10ኛም 20ኛም መጨረሻም ብትሆን ዋንጫ ቀድሞ የበላ ካረጋገጥ ጋርድ ኦፍ ኦነር ትሰጣለህ። ሚዘን ማለት አይደለም። ልክ ነው። ከየት እንደመጣ አላውቅም። ዳይዲያ አባባሉ ግን ናሬሽን አብሮት ይሰጣል። እንደዚህ አይነት ቃላቶች ደግሞ ምን ያህል ለኢሞሽን ይቀርባሉ። ልክ ነው። አንተ እንድትጠራበት የማትፈልገውን ነገር ይቀርባል። ከዛ ዘንድሮ ጌሙ ዋንጫው እንደበላው አይታላ ከሰርግ ዘፈን ጋር አሶሲየት ተደረገ። ትሞሸራላችሁ ነው ላይ ተባሉ። ሙሽራ መሞሸር ላይክ ምናምን ብላ ሆነ። ገብተዋል ላይ አሁን ይሄም እንደው ክላይማክሱ የፈጠረው ነገር ነው። ታሪክ ነው። ነገሮችን ለመግለጽ
የምትጠቀመው ቃላቶች አንዳንዴ እራሳቸው ሰውነት እንዲሰሩ ያደርጋል። በቃ ራሱን ይመስላል ጉዳዩ ስለማግባት ስለምናምን ጉዳይ ይመስላል። ምንም የሚገናኝ ነገር የሆነ አንዳንዴ ምንድን ነው ግጭቶችም ይሁኑ ፍቅር ቁሳዊ ተምሳሌት ይፈልጋል። እንደ ቦትሉ የሆነ ትልቅ የሲቲ ደጋፊው የታክሲ ድራይቨሩ ሲቲ ደጋፊ ቦትል ትንሽ ቦትል አርሰናል ሎጎ ያለችበት እየጠጣ ያሳየው ቦትል ጌትስ አሁን በቃ የሆነ ምን ፈጠረ ላይክ ታሪክ ፈጠረ እና ሉኪንግ አት ዲስ ኦል ዲስ ቲንግስ ፉትቦል ኢዝ ላይክ ኢትስ ኖት በቃ እንትን አይደለም ላይክ በቃ ኢትስ ላይክ አይደለም ስፖርት ብቻ አይደለም። አሁን ወደ እንትኑ ደግሞ ሲመጣ ምን አስባለሁ መሰለህ ላይክ እኛ ችግራችንን እናስብ ላይክ አይነት ነገር አለ። ዞሮ እኔ ምን ብዬ አስባለሁ መሰለህ የብዙ ነገሮች ምክንያት ከኢኮኖሚ ላያልፍ ይችላል። የኢኮኖሚክ ችግር በትክክል ከተፈታው ላይክ ኢኮኖሚክ ችግር ሪሊፍ ከተደረገ ብዙ ነገሮች ሜቢ ችግራቸው ሊቀል ይችላል። ላይክ ሜቢ ቱዴስ አረብስ if there was not ፔትሮ ምናምን ነገር አይነት ነዳጅ ነገር ባይኖራቸው ሊሆኑ ይችላሉ። ገብቶሃል? በጣም ኦቨርዌልሚንግ የሆነ አማውንት ኦፍ ፔትሮል ሳገኙ አይደለ ሀገራቸውን ቀየሩ። ሜቢ በቃ እንትንም አብሮት ሊስተካከል ይችላል እና ዋትስ ዘ ሮል ኦፍ ፉትቦል ሂር አምናት ሌላ ነገር አይደለም። ስለዚህ ብቻ ልፈልግ ነው ፉትቦል አሁን እግር ኳስ ሲጀምር ወይ ደግሞ ወደኛ ኢትዮጵያ ፋሚሊያራይዝ ሲሆን የኛ የኢትዮጵያኖች ህዝብ ቁጥር ምናልባት ማለት ነው 20 30 40 ሜቢ 50 ሚሊዮን ብቻም ሊሆን ይችላል። ምናልባት ዛሬ 130 120 ሚሊዮን እየተባልን ነው። አክቹሊ ኤግዛክት ፊገሩን ዳታው ስለማይታወቅ እየተባልን ነው። የዛሬ 50 ዓመት ኢኮኖሚካሊ ዲማንድ የሚያደርግ ህዝብና አሁን ኢኮኖሚካሊ ዲማንድ የሚያደርግ ህዝብ እኩል አይደለም። የዛን ጊዜ ስራ ላይ ሊሰማራ የሚችል ሰው ብዛትና አሁን ስራ ላይ ሊሰማራ የሚችል ሰው ብዛት እኩል አይደለም። ሶ ማች ኦፍ ስራ መፈጠር ያለበት ቱዴይ ነው፣ ዛሬ ነው። ልክ ነው። ብዙ ሰው ቢያንስ በ50 ሚሊዮን ሰው ቁጥር ከጨመረ የ50 ሚሊዮን ሊያስተናግድ የሚችል ስራ የዛሬ ምናምን ስራ ማይመስል ነገር ዛሬ ስራ መሆን አለበት። ልክ ነው። ገብቶሃል? ምንም ነገር ስራ ማይመስልን ነገር ስራ መሆን አለበት ዛሬ። ምክንያቱም ድሮ አንድ ሰው ብዙ ቫልዩ ቼን የሚይዝ ከሆነ በአንድ ስራ ላይ ልክ ነው አትሊስት አንዱን ቫልዩ ቼን ለአንዱ ሰው እየሰጠ ነው ስራ የምትሰራው። አንደኛ ስራ ታቀላለህ፣ ኤፊሸንሲ ትጨምራለህ፣ ተጨማሪ ሰዎችን አብረህ እየጨመርክ ትሄዳለህ። ልክ ነው። ካም ቱ ዚስ ፉትቦል ቲንግ 500 ቢሊዮን ዶላር ዓለም ላይ የሚያንቀሳቀስ ገንዘብ ነው። ይሄ ስራ ማይሆን ከሆነ ምንድነው ስራ ሊሆን የሚችለው? ገብቶሃል አይደል? ልክ ነው። ኢት ሃቭ ቱ ቢ በዚህ በአርሰናል ኬዝ አይተሃል ስንት አይነት ባንዲራ እየተመረተ እንደነበር፣ ስንት አይነት ቲሸርት እየተሸጠ እንደነበር፣ ስንት አይነት ኢቨንቶች እንደተዘጋጁ። ልክ ነው። በዚህ አጋጣሚ 15,000 ብር ስትሸጡ የነበሩ ማሊያ እንደዛ ተሽጧል። አዎ ያው እንግዲህ የኛ ሀገር ነጋዴዎች እኮ አይታሙ ልክ አይደለም። አሁን እሱ ማምረት ላይ አርሰናል ባሸንፍ ዳት ማች ዛት አማውንት ኦፍ ማሊያ አይመረትም። ልክ ነው። ያ በመመረቱ ስንት ሰው ለዛን ጊዜ ስራ እድል አግኝተዋል። ልክ ነው። እንግዲህ ጨርቁን ጥሬውን አቅራቢ አለ፣ የሚሰፋ አለ፣ አስመጪም ሊኖር ይችላል። በዚህ ሁሉ ቫልዩ ቼን ውስጥ ስንት ሰው ተሰማራ። ያቺ እኮ ምናልባት ያቺ የሆነ እግር ኳስ ምን ያደርግልናል ብሎ የሚከራከር ሰው ቤት አንድ ዳቦ ገዝታ መታ ሊሆን ይችላል። ኢፌክት ኦፍ ኢት ልክ ነው። if you make it in line በቃ በትክክል ፕሪንሲፕል ጠብቀን በስርዓት አድርገነው ካረግነው ራሱን የቻለ በጣም ትልቅ ኢንዱስትሪ ለበጣም ብዙ ሰዎች የስራ እድል የሚፈጥር ለብዙ ሰዎች ኢሞሽናል አታችመንት የሚፈጥር ለብዙ ሰዎች ስሜት የሚሰጥ ነው። ግን በስርዓት ከሆነ ነገሮች ስርዓት ማጣት የለባቸውም። ላይክ ብላ ዲግኒቲን ሊነኩ በሚችሉበት አይነት መንገድ ምናምን መሆን የለበትም እንጂ ቀጥ የወጡ ነገሮች we don't see the other side of it። እኛ አንዳንድ ችግር እሱ ነው። ላይክ ስራ ማለት በቃ ወይ ነገር መፍለጥ ወይ ቢሮ መግባት ወር መውጣት ነው። ዛሬ የሰው ህዝብ ቁጥር በዚህ በደረሰበት ደረጃ ስራ ማይመስል ውሻ ማናፈስ ስራ መሆን ይችላል። አሁን ልክ ነው። ወስደህ ትመጣለህ ስራ ነው ካለ ብዙ አይነት ስራ መሆን አለበት። የፍራሽ እኮ ሪቪወሮች አሉ። ፍራሽን ተኝተው ግምገማ ስጡ ተብሎ ተቀጥሮ የሚከፈላቸው እኮ አለ። እንደዚህ አይነት ዘመን ላይ ደርሰናል። ዊርድ የተባለ ስራ ብብት ማሽተት የዶደራንት ለመውቀር የዶደራንት ይሄንን አላውቅም። ትራንስፓረንት አምራች ካምፓኒዎች ኢፌክቱን አፍተፍሰማት ሄደህ ታሸታለህ። ስራ ነው ይከፈልሃል። አሁን ይሄን ትንሽ ቆይቶ ቢሆን ስራ ነው ብለህ አትቆጥርም። ልክ ነው። በቃ ስራ ነው። ገብቷል። ናውዴይስ ኢፍ ዩ አድ ሰም ቫልዩ አሁን
አርሰናልን የሚወድ ነገር አለ። ዳትስ ናቹራል ስፖንታኒየስ ነው። አንተ እና አርሰናል ይውደድ ያልከው ልክ ነው። if you add some value to that emotion to that support to that ምናምን it is have to means of income ብዙ ሰው ያስተዳድራል፣ ብዙ ሰው ያድግበታል። በትክክል ኢንካም የሀገርን ጂዲፒ ኢንካም አብሮት የሚጨምር ነገር ነው። which is in the በዛው ልክ ደግሞ ለሀገር እግር ኳስም ደግሞ ትኩረት ብንሰጥ ልክ ነው። እኔ ሁሌ የምመኘው ነገር ላይ የስቴዲየም ሆሊጋሊዝም ምናምን ቀንሶ የሰውን ፐርሰናሊቲ የሚነኩ ነገሮች ቀርተው ስፖርታዊ ብሽሽቅ ብቻ ሆኑ ልክ ነው ብቻ ሆኖ ሁሉም ሰው እንደ የሆነ ስቴዲየሞች የኢትዮጵያ እግር ኳስን እየደገፈ በዚህ ባለን ፍቅር ከፍ ብናረግ ልክ ነው። አይ ዊሽ ሃው በጣም በቃ በጣም የምመኘው ነገር ነው። ልክ ነው። እኔም ትልቁ ምኞት እንደውም ያ ነው። በተለይ ሀገራችን እግር ኳስ ለእንደዚህ ለውጭ እግር ኳስ ያለንን ፍቅር እንደው ወደዚህ ቢመጣና ለሀገራችን ኢኮኖሚ ትልቅ ነገር ማበርከት የሚችል ዘርፍ ይመስለኛል። ምክንያቱም ይሄን ያክል እግር ኳስ የተጠማ እንትን ያለው እንዳልኩ ነው። ደግሞ አንድን ሰው የሆነን ክለብ እንዲደግፍ የሚያደርገው አብዛኞቹ አሁን የኢትዮጵያ ክለቦች ችግራቸው ለምን እንደሚደግፏቸው ሰዎች አያውቁም። የትኛውንም ነው እንጂ የሆነች ታሪክ ልትይዝ ትችላለህ ግን ከዛ በኋላ ለምን በዛ ልክ እንደምትሆንም አታውቀውም። ግን እኔ አሁን የሆነን ክለብ እንድደግፍ የሚያደርግ ምንድነው እዛ ክለብ ላይ ያፈሰስከው ኢንቨስትመንት ነው። ኢንቨስትመንት ሲባል በተለይ የስሜት ኢንቨስትመንት። ሲሸነፉ እኮ አንድ እግር ኳስ ክለብ ሲሸነፍ እኮ ተሸነፍን እኮ ነው ሰው የሚለው፣ ተሸነፉ እኮ አይደል። እኛ እናንተ እያልክ የምታወራው ይታይ ከእያንዳንዱ ካፌ ከምታገኘው ሰው ጋር፣ ትምህርት ቤት ከምታገኘው ሰው ጋር የተጨቃጨቃት እያንዳንዱ እንትን ብሽሽቅ እያንዳንዱ ኢሞሽናል ኢንቨስትመንት ናቸው። እነዚህ ኢሞሽናል ኢንቨስትመንቶች ናቸው ክለቡ ላይ እኔም ነኝ የክለቡ አንድ አካል ነኝ ብለህ እንድታስብ የሚያደርግና ሲያሸንፉ አብረህ ደስ እንዲል፣ ሲሸነፉ ደግሞ አብረህ እንድታዝን። አሁን ትልቁ የእግር ኳስ ቅድም እንዳልኩ በሚገርም ሁኔታ እንድረዳው ያደረገኝ ነገር ምንድነው የግል ማንነት ይገነባል የእግር ኳስ ድጋፍ ማለት ነው። ለምሳሌ አሁን አርሰናል በዚህ አጋጣሚ ሲነሳ ከ22 ዓመት በኋላ ዋንጫ ሲያነሳ አንድ የአርሰናል ደጋፊ የሚያስበው ምንድነው ለአርሰናል አይደለም ያለቀሰው። እሱ የሚታየው ምንድነው 22 ዓመት ሙሉ እሱ የተባለው የተሳለቁበት ሰዎች ምናምን ይታዩታል። ይሄንን ነው የሚያየው ምንድነው 22 ዓመት ለአመንኩበት አላማ የምቆም ሰው ነኝ ማለት ነው ብሎ እንዲያስብ ያደርጋል። ይሄንን ኮንሺየስሊም ባይለው ራሱ አንኮንሺየስሊ ይሄ ፊሊንግ አለ። እኔ በአላማ የጸናው ሰው ነኝ፣ 22 ዓመት ታግሼ ይሄንን ነገር አይቻለሁ። ስለዚህ እንደዚህ አይነት ሰው ትዕግስተኛ ነኝ ብለህ እንድታስብ ያደርጋል። ፐርሰናሊቲ ግንባታ ላይ ምን ያህል አስተዋጽኦ እንደሚያደርግ ነው ይሄ በእግር ኳስ የሚያሳየው። ወድቆ ሲነሳ አሁን ቅድም እንዳልኩ የማንቸስተርም ታሪክ ሙሉ ወድቀው እንደገና የዓለምን እግር ኳስ ዶሚኔትም ሲያደርጉ በዋነኝነት የሚታየው ምንድነው እኔም ወድቄ የምነሳ አይነት ማንነት አለኝ ብለህ እንድታስብ ያደርጋል። እስቲ እንደውም ተመልካቾቻችን በዚህ አጋጣሚ ለምንድነው የምትደግፉትን ክለብ የምትደግፉት? ይሄ አጫወት ምናምን ዝም ብለህ የምትሰጠው ሚኒንግ ነው እንጂ አትሊስት ፖይንት ይኖራል፣ መነሻ ፖይንት ይኖራል። ካሁን አብዛኞቻቸው እንደውም በልጅነቴ አጎቴ ወይ ወንድ አግባቴ ወይ እናቴ ማሊያውን እያመጣ ሲያለብሰኝ ይዞኝ ሄዶ ሲያሳየኝ እንትን ሲያረገኝ የምር እስኪ ይሄን ነገር ጻፉልን ኮሜንት ላይ። ልክ ነው ደግፉትን ክለብ ደጋፊ ይሆናችሁ። yes I have to። እኔ ደግሞ ግን ስፔሻል ሞመንት ላይክ ሊቨርፑል ነው የምደግፈው እንዳልኩ to the recent time ድረስ እግር ኳስን አያለው እጫወታለሁ ግን I don't have በቃ ማየት ብቻ ነበር መሰለኝ። እንደ ጋዜጠኛ ነበር የሚያረጋኝ ላይክ በቃ ሳልተኝ ማየት ፓሲቭ ተመልካች ሁሉንም አያለው ካለማወቅም አይደለም። በቃ ማንንም ኖርማሊ ኳስን መረዳት ያለበት ሰው የሚረዳው ልክ እረዳለሁ። ግን በቃ ቱ ክለብስ አይደለ ተጋጠሙ አይደል ወይ the story behind አንዱ እኮ ዛሬ ሊወርቅ ነው አንዱ እንትን ሊሆን ነው በሚል አያለው ደግፋለሁ። ከዛ ሪሰንት ነው ሊቨርፑል መደገፍ የጀመርኩት። ሪሰንት ኢነሴንስ ፕሪ ክሎፕ ትንሽ ነው የሚቀድመው። ከዛ ግን ስፔሻል ሞመንት ደግሞ በጣም ኮንክሪት ያደረገልኝ ሊቨርፑል ቨርሰስ አርሰናል ይጫወት ነበርና ሳዲዮ ማኔ ጎል አገባ። አግብቶ መጥቶ ክሎፕ የርገን ክሎፕ እዚህ ቼቼን ያለ እንደጻልሽ ተሸከመ። የትኛው አለቃ ነው የትኛው ስራ ቦታ ላይ የምር እየተሰማኝ ስሜት ማለት ነው የሆነ ሊገልጸው ራሱ አቃተኝ። ልክ ነው የሆነ በቃ ብዙ የሚገራርሙ ሞመንቶች እኮ ይኖራሉ፣ ግን ያ እስካሁን ከአይምሮ አይወጣም። ላይክ ሄዶ መጥቶ ቼቼ ብሎት ምናምን ላይክ መነጽሩን እስኪበት ምናምን ልክ ነው። ቅድም ያልኩ ነው ባይዘው አሁን በሳይኮሎጂ አሁን ይሄንን ስታይ ለራሴ የነገርከው ታሪክ አለ። አሳማኝ ታሪክ ነው ያ ታሪክ እና
ያንን ክለብ አሶሺየት እንድታረግ ከፐርሰናሊቲ ጋር ካንተ የሆነ ፓርት ጋር እንድታረግ ያደርጋል። ሁሉም ሰው እንደዛ ነው የሚደግፈው ክለብ እንደው ዲፕሊ ቢያጠና ያጫወታቸው ተመችቶኝ ነው ምናምን እሱ ነው ሱፐርፊሻል የሆነ እንትን ነው እንጂ ውስጡ የሆነ ታሪክ አለ ውስጥ የነገርከው ወይ ደግሞ ውስጥ ያለው ተጫዋቱ የተመቸው በሆነ አጋጣሚ መደገፍ ጀምሮ ሊሆን ይችላል ወይ በሆነ አጋጣሚ የሆነ ነገር ሳይ የሆነ ታሪክ ቢሃይንድ ላይክ አርሰናል እኮ የሚባለው ወይ ሰብኮንሺየስሊ ቀድሞ የተነገረው ነገር ይኖራል ኦር ዲስ ኢዝ አርሰናል እኮ ምናምን ብለህ ስትል ሰምቶ የሆነ ስቶሪ ቢሃይንድ ይሰማና በዛ ሰዓት በሆነ አጋጣሚ ይደግፋል ወይ እንዳልከው ገና ራስህንም ሳታውቅ ማሊያ እያለበሱ ይሄ ሎጎውን ወይ አርማውን በቃ ከሱ ጋር አንተ ጋር እንዲያያዝ ያደርጉታል ሊሆን ይችላል። እሱ ስቲንግንገሩን ብቻ እስኪ እንጠብቃለን ለምን መደገፍ ጀመራችሁ የሚለውን ቢያሳዩን ደስ ይለኛል። ሌላው እዚህ ጋር ማንሳት የምፈልገው ነጥብ ምንድነው አሁን እንዳልኩ ሁለቱ ፖይንቶች በጣም እግር ኳስን በዚህ መንገድ እንመርጣለን አይደለ ጊቫዌይ ዛሬ የምንመርጠው ከዚህኛው ቪዲዮ ነው ሶ እስከ መጨረሻው ተከታተሉት። መጨረሻ ለሚያዩ ሰው እንትን እናደርጋለን ድሮ እናወጣለን ሳምንታዊ ሊሚትድ ዳታ እና ለሁለተኛ ሰው ዴይሊ ሊሚትድ ልክ ነው እና በዚህ አጋጣሚ ሁለቱን ነጥቦች እንግዲህ ነገር ያለው አንደኛው ያው ምንጊዜም ከዋንጫ ይልቅ ጉዞ ነው ማተር የሚያደርገው ሰዎች ታሪክን ይወዳሉ ታሪክ እንፈጥራለን እና እግር ኳስ እያንዳንዱ ሲዝን ተከታታይ የማያልቅ ተከታታይ ፊልም ነው በየጊዜው የምታየው ያልተጻፈ ስክሪፕትድ ያልሆነ ታሪክ ነው። የዚህ ሲዝን ናሬቲቭ አለ የዚህ ሲዝን የሚገርም ድርሰት አለ። ኢማጂን ውድድሩ ሲጀመር አርሰናል በ20 በ30 ነጥብ ርቆ ቢያልቅና ግን እንደዚህ ደረሰብኝ ወይኔ ሲቲ እስከ 36ኛው ሳምንት ድረስ እስከ 37ኛው ሳምንት ድረስ መቆየቱ 38 ዊክ ነው 38 ለማታውቁ 38 ሳምንታት ናቸው ጨዋታቸው የሚደረጉ እስከ 37ኛው ሳምንት ድረስ የሚበላው ቲም አልታወቀም ነበር ዋንጫው ማን ይበላል የሚል ይሄ ራሱ ትልቅ የስሜት እንትን ይፈጥራል ጉጉት ይፈጥራልና ይሄ ነገር መሆኑ መጨረሻ ላይ ላሳየው የአርሰናል ደጋፊ አደባባይ ወጥቶ እንደዚህ ስሜት ፈንቅሎት ላሳየው ደስታ ትልቅ ነው ደም ነው እስከ ማለት ድረስ ሁላ እኮ ተደርሰዋል እያለቀሱ ነው ደግሞ ከዚች ጋር አሁን ደግሞ እንዴት እንደሆነ ታውቃለህ ትንሽ ደግሞ የዚህን ሳይድ እንደወስድ አንዳንዴ ደግሞ ይሄ ነገር የምር ኢሞሽናቸው መግለጽ ነው ወይስ እልህ ነው ትንሽ ደግሞ the question I do have is እልህ ባላይክ በቃ ተው ሲባል መባስ ላይክ ይሄ ነገር አይጠቅምም ሲባል እሱ ነገር የእምቢተኝነት ጸባይ እልህ እየተጨመረ መሄድ ነው ወይስ የምር ቆንጆ ጥያቄ ውስጣዊ ስሜት ነው የተወሰነች ደግሞ I do have such kind of question ውስጥ ያለች ሌላውን ክለብ ደግሞ ሳጫት ላይክ we can do this we can do that we can do ለማለት ነው ወይስ አይ አሁን all of these things are pure of emotion ከውስጥ ከተሰማው አሁን ስሜቶች በምን ምክንያት እንደሚመጡ ባጣቅም እግር ኳስ ምን አይነት እንትን ይፈጥራል መሰለህ አንድ ኢሞሽን ይፈጥራል ግን እግር ኳስ እኔ ማስበው ማለት ነው ምን አይነት ጥልቅ የሆነ የሰው ልጅ ፍላጎት አለ ምንድነው እሱም የሆነ ቡድን አካል መሆን ለምሳሌ አባቶቻችን ጀምሮ በጎሳ በሆነ እንትን ይሉና እኛና እነሱ የሚል ታሪክ ይፈጥራሉ ታውቃለህ አይደለ አንድ አይነትም ሰው ሆነ የሆነ እንትን ትላለ እነሱ ጠላት ወገን ናቸው እዚህ ያሉት ግን የራስ ወገን ናቸው አንድ አካባቢ ላይ የኖርና የአዲዳስ እና የፑማን ታሪክ ታውቀው የለ ላይክ ወንድማማቾች እኮ ናቸው አንድ ጫማ ተቃራኒ ጫማ ፋብሪካ ማምረት ጀመሩ ግን ከዛ ሀገር የአንድ ከተማ ህዝብ ለሁለት ከፍለው የአንድ ሀገር ህዝብ በቃ አንተ እኮ የአዲዳስ ወገን ስለወክ ብቻ የአዲዳስ ናቸው ሁለቱ እኮ ወንድማማቾች ናቸው ጠላት ትሆናለህ ልክ ነው ማንነት ዴቨሎፕ ታደርጋለህ ልክ ነው ይሄ የሚያሳየው ሶሺዮሎጂ የተማራችሁ ሰዎች ይሄንን ልታስረዱን ትችላላችሁ ይሄ የቡድንተኝነት ፍላጎት አለ የሰው ልጅ ይባላል ሶሺዮሎጂ የታጠናችሁ ሰዎች ይሄንን በደንብ ሊያስረዱት ይችላሉ የሰው ልጅ የቡድንተኝነት ፍላጎት አለው የሆነ ቡድን አባል መሆን ይፈልጋል ብቻውን ቁጭ ብሎ የሚኖር እንትን አታገኝም ይሄ እንግዲህ ድሮ ላይ ነው ይታይ እነዚህ የዛኔ ትንሽ አባቶቻችን ትንሽ ሰዎች ሆነው ምናምን የነበሩ ሰዓት ነው አሁን የሞደርን ኢኩቫለንቱ ምንድነው ዘመናዊው ኢትዮጵያ የዚህኛው የቡድንተኝነት ፍላጎት በምን ይገለጻል ካልከኝ በእግር ኳስ አርሰናልን የሚደግፍ የአርሰናል ጎሳ ፈጥሯል አመናንከም የአርሰናል ቡድን ፈጥሯል ማንቸስተር የሚደግፍ የማንቸስተርን ጎሳ ፈጥሯል ቡድን ፈጥሯል እና እኛና እነሱ የሚባል ናሬቲቭ አለ ክለብ የቀየሩ ሰዎች ጎሳ ቀይረዋል ክለብ
ጓደኞቻችንም አሉ የቀየሩ አይከዳም ግን እና የሚታይ ምንድነው ሎያሊቲ ነው ማለት ምን ያህል ሎያል ሆኜ ቆያለሁ እዚህ እንትን ውስጥ በቃ እኔ የዛ አባል ነኝ ብለህ እንድታስብ ያደርጋልና እግር ኳስ ይሄንን የሰው ልጅ ጥልቅ ፍላጎት የሚያረካ መድረክ ነው። ይሄንን ፖይንት ብዙ ሰው አያውቁም። ለምን የሆነ ቡድን ውስጥ ትገባለህ? በግል እኮ መደገፍ ትችላለህ። ኢቭን ማለት ነው አንዳንዴ ራሴን ሳይሆን ነው አሁን ብዙ ሰው ራሱን አስተውሎት ከሆነ አላውቅም መንገድ ላይ ስትሄድ ማለት ነው ከማታውቀው ሰው ጋር መንገድ ላይ እየሄድክ ልታወራ ትችላለህ እና ማህበራዊ ጉዳይ ልታነሳ ትችላለህ፣ ፖለቲካዊ ጉዳይ ትችላለህ። ሁሉም ግን ያሻክራል። እግር ኳስ ግን ካነሳ ተመሳሳይ ታሪክ ካለ አንድ ሪሰንት ጥናት ወጥቷል። ባይደውይ 2 እና 3 በላይ ወንዶች በብዛት ሲገናኙ ዋነኛው ማወያያ ነጥባቸው እግር ኳስ ብቻ ይፈጌት እንትኑን እስኪ ፍራችን አታች ያደርጋለን ላይክ ወንዶች ከተገናኙ ዲስ ዴይስ በጣም ከሳምንት በፊት የሚያወሩት ነገር እውነትም ደግሞ እንደዚህ አንዳንዴ ደግሞ እሱ ነገር የሚያበሳጨኛል። ላይክ የሆነ ሌላ ነገር የለም እንዴ ነው ግን ግሮ ሊያደርግ የሚችል ስለ ኢኮኖሚ አሁን ይሄም ፓርት ኦፍ ኢት ግን የሚገርም ነገር እግር ኳስ የጋራ መግባቢያ ቋንቋ ይፈጥራል። ምልህ ለዛ ነው መግባባቱን ነው። በደንብ ትግባባለህ። ምንም እኮ ኢቭን እኮ ሌላ ሀገር ያለ ሰው መጥቶ አሁን ዲላን ፔጅ መጥቷል አይደል? ጊዮን ላይ የነበረውን ሴሌብሬሽን አይቶ አሁን አብዛኛው ሰው ከሱ ጋር ምን የሚያውቀው ነገር አለ። ግን በዋነኝነት ማሊያ ስሜቱ ግን አንድ ነው። ስሜቱ እንትን ስላለ ማለት ነው። እና የእግር ኳስ አንድ የጋራ መግባቢያ ይፈጥራልና ለሶሻል ኩዊዥን አንተ እንዳልከው ኢቭን በጭራሽ ማይታረቁ ሰዎችንም ማስታረቅ የሚችል ኃይል ነው እግር ኳስ። እንዳልከው ነው ይሄ ቡድንተኝነት ስሜት መፍጠሩ ራሱ ጥልቅ የሆነ የሰው ልጅ የስነልቦና ፍላጎትን ለማሟላት የተፈበረከ የሚገርም አርት ነው። የሚገርም ስጦታ ነው እና ማትር እንግዲህ ምናልባት እውነት እኔ እንደዛው ይሰማኛል። እግር ኳስን ማይወዱ ወይ በሚጠሉ ወይ ምንም ስሜት ማይሰጣቸው ሰዎች የሆነ ነገር ሁላ ከህይወት የሆነ ነገር ሁላ ጎሏቸው የሆነ ነገር እንዳለው ላይክ ኢሞሽናሊ እንዳልነው ሆኖ እግር ኳስ ምንም ኢኮኖሚካሊ ኮንትሪቢዩት አያደርግም ብሎ የሚያስቡ ሰዎችም አይ ቴክ በጣም ትንሽ ሮንግ የሆኑ ይመስለኛል። በጣም ኢታፍ ላውራፍ እንትን አለው ሶሻሊም እንዳልነው ነው። በጣም ማይቀራረብን ሰው የማቀራረብ በሆነ ደቂቃ የማገናኘት ነገር አለው። ስራ ያለው ኢኮኖሚካሊ በጣም ብዙ ገንዘብ የሚያንቀሳቅስ በጣም ብዙ ስራ እድሎች ውስጥ የፈጠረ ጉዳይ ነው። ኢስ ላይክ ሌላኛው ደግሞ as a team work it is something which teaches you ላይክ በጣም ተግባብቶ መስራትንና በጋራ ጎልን አቺቭ ማድረግን በጣም የሚያስተምር ውስጡ ሳይኮሎጂካል እንደ ኢሞሽናል እንትን ያለው ብዙ አስፔክቶች ያሉት ነገር እንደሆነ ይሰማል። በደንብ ሌላው እዚህ ጋር ሳላነሳ እንዳላልፍ ብዬ ነው አብዛኞቹ ተቺዎች የሚያነሱት ሐሳብ ማለት ነው ብዙ ችግር እየተደራረበ በመጣ ቁጥር ስለ ችግሩ ማሰብ ትታችሁ ስለ ችግሩ መጮህ ትታችሁ ለምንድነው ለአርሰናል ሲሆን ሜዳ ላይ ወጣችሁ አደባባይን ያጥለቀለቃችሁት የሚል ትችት አለና ብዙ ሰው ማይረዳው ነገር ምንድነው አእምሯችን 24 ሰዓት ሙሉ በኔጌቲቭ ዜናዎች ተሞልቷል። ስንት ኔጌቲቭ ዜና ሰምታል ዛሬ ከነጋ እኔ ራሱ ስንት ኔጌቲቭ ዜና። ይሄ ሁሉ ነገር ምን አይነት ነገር ይፈጥራል? አንሰርቴኒቲ ጭንቀት ይፈጥራል፣ ስትረስ ይፈጥራል። የኑሮ ጭንቀት አለ። ገና ደግሞ ምን ሊመጣ ነው ብለን ገና ትጨነቃለህ። ብዙ ጭንቀቶች አሉና እግር ኳስ እነዚህን ሁሉ የምታመልጥበት የስሜት ማስተንፈሻ ነው። ብዙ ሰው ማይረዳው እነዚህ ልጆች ወጥተው እንትን ሲሉ ችግራቸውን ረስተውት አይደለም፣ ነገ እኮ ወደ ችግራቸው ይመለሳሉ። ግን የሰው ልጅ አእምሮ ማረፍ አለበት። የሰው ልጅ አእምሮ ደረቅ ችክ ያለ ነገር አይደለም፣ ተራ ስልቻ አይደለም። እንዳለ የከተትክበት ነገር አፌክት አያደርግም ማለት አይደለም። ኢቭን የምትሰሙት ዜና ራሱ የምታዩት ፊልም የምትሰሙት ሙዚቃ በራሱ አእምሮን አፌክት ያደርጋል። ብዙ ሰው ማይረዳው ይሄንን ነው። እነዚህ ኔጌቲቭ ነገሮች አእምሮ ውስጥ በገቡ ቁጥር ማስተንፈሻ ነገር ይፈልጋል አእምሮ። ምክንያቱም አንተ ሰው ነህ፣ ይሰማሃል። አንዳንዴ ምክንያት የማይሰጥም ቢሆን እንደዛ ስሜት ሊሰጥ ስለዚህ ማምለጫ ማስተንፈሻ እንትን ነው። ያለበለዚያ ሰው ይፈነዳል ማለት አእምሮ ራሱ አይችልም ምን ያህል ተጨናንቆ እንትን ሊል እንደሚችልና የዕለት ተዕለት ኑሮውን ራሱ እንዳይኖር ትልቅ እንቅፋት ነው የሚኖርበት። እዚህ ጋር ደግሞ ሌላ በጣም ልጨምረው የምፈልገው እንትን አለ ማምለጫ። አሁን አብዛኛው ተቺዎች የሚሉት ነገር ምንድነው ወይ ለእግር ኳስ ለአንድ ክለብ ፍቅር ይኖራል ወይ የሀገር ፍቅር ይኖራል፣ ከሁለቱ አንዱ ምረጥ። ዚሮ ሰም ጌም ነው የሚሉት፣ የዜሮ ድምር ጨዋታ ነው። ግን እንደዛ አይደለም።
ይሄ የሀገር ፍቅር እንትን ያለው ሀገር ፍቅር እኮ በእግር ኳስ ፍቅር ይደገፋል እንዴ በደንብ እኔ እንትን እምባይ ይመጣል ደምሴ ዳምጤ ነው ደምሴ ዳምጤ ዳኙ ገዳግሌ ሙሉ ክሊፑን ስሰማ አንተ ቁጭ ብዬም ከሆነ እምባይ ይመጣል የሆነ ቀን እየነዳው ራሴን እያለቀስኩ አግኝቻለሁ ማለት የሆነ ውርር ያደርጋል ስሜት አለው ያገለናል ኢስ ላይክ እሱ ስለ ኳስ ብቻ አይደለም የሀገር ፍቅር ምን ያህል ዲፕ እንደገባ እንትን ሲሆን ደግሞ ሌላ ነገር ነውና ይሄ ነገር በጣም መጨረሻ የለውም እስቲ እናንተ ምን ታስባላችሁ ሀሳባችሁን አጋሩን ስፔሻሊ የምትወዱትን ክለብ ለምን እንደወደዳችሁት የወደዳችሁበትን ሞመንት እስኪ ለመጻፍ ሞክሩ እስቲ ይሄንን ደግሞ ያልተረዳችሁም ሰዎች ደግሞ ተቾቹ በዚህ አንግል እዩት እስቲ እና እኛም ያላየነው አንግል ካለ ደግሞ ለምንድነው ግን ስሜት የማይሰጣችሁ ራሱ ምንድነው ምን ሞክራችኋል ምንድነው አለው የሆነ ሰው የሚያመልጥበት የራሱ መንገድ አለው ከእያንዳንዱ የህይወት ውጣ ውረድና እንትን ነገር ግን ፉትቦል ከቅሪላ ከማልፋትም በላይ ነው 22 ሰዎች ከሚያሳድዱት እንትን በላይ ነውና እንደዛ ብለን እናስባለን እናንተም የማትወዱትን ሀሳባችሁን በደንብ እናከብራለን በጣም በእናንተ ትክክል ናችሁ ምክንያቱም they are living happily ያለ ኳስ ምንም ችግር የለም we respect that በጣም 100% እነዚህንም ደጋፊዎች ደግሞ እንዲተረዷቸው ለማለት ነው ግን እንዲተረዷቸው በዚህ መንገድ ለማለት ነው የምንፈልገው ለዛሬ ይሄ ነበረ የቆጣሪ ፖድካስት እስክንገናኝ መልካም ቆይታ ቆጣሪ ፖድካስት